ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የአሜሪካ ኩባንያዎች በኢትዮጵያ የሚገኙ የሶላር ፓናል አምራቾችን በታሪፍ ማጭበርበር ወነጀሉ። 8 የአሜሪካ የሶላር አምራች ኩባንያዎች ለሀገሪቱ የንግድ ሚኒስቴር ባስገቡት አቤቱታ በኢትዮጵያ ተገጣጥመው ወደ አሜሪካ የሚገቡ የሶላር ምርቶች የቻይና ግብዓቶችን በመጠቀም የተቀመጠውን የንግድ ቀረጥ እያሸሹ ነው ሲሉ ወንጅለዋል። ክሱ በዋናነት ቶዮ ሶላር እና ኦሪጅን ሶላር የተባሉ በኢትዮጵያ ውስጥ የሚንቀሳቀሱ ኩባንያዎችን ይመለከታል። ኩባንያዎቹ የቻይና ግብዓት የሆኑትን ዌፈርስ ወደ ኢትዮጵያ በማስገባት እዚያው ወደ ሶላር ሴልነት በመለወጥና በመገጣጠም ምርቱ የኢትዮጵያ እንዲመስል በማድረግ ወደ አሜሪካ ይልካሉ ተብሏል። ቶዮ ሶላር ግብዓቶቹን ከኢንዶኔዥያ እንደሚያመጣ ቢገልጽም የመርከብ ጭነት መረጃዎቹ ግን ከኢንዶኔዥያ ወደ ኢትዮጵያ የገባ ምንም አይነት ምርት እንደሌለ ያሳያሉ ሲል ጥምረቱ ገልጿል። የኢትዮጵያ የሶላር ምርቶች ወደ አሜሪካ የሚገቡበት መጠን በአጭር ጊዜ ውስጥ ከፍተኛ ጭማሪ አሳይቷል ያለው ጥምረቱ እንደ አውሮፓውያኑ አቆጣጠር 2025 ማብቂያ ላይ የምርቱ ዋጋ ከ$300 ሚሊዮን በላይ መድረሱን አመልክቷል። ይህ የሆነው አሜሪካ እንደ ካምቦዲያ፣ ማሌዥያ፣ ታይላንድ እና ቪየትናም ባሉ ሀገራት ላይ ጥብቅ የንግድ ቀረጥ መጣሏን ተከትሎ አምራቾች ፊታቸውን ወደ ኢትዮጵያ በማዞራቸው ነው ተብሏል። የጥምረቱ ተወካይ ቲም ብራይት ቢል ፒቪ ለተባለና ተቀማጭነቱን በአሜሪካ ላደረገ አንድ መጽሔት እንደገለጹት በኢትዮጵያ የሚገጣጠሙ የሶላር ግብዓቶች አስፈላጊው ቁጥጥር እንዲደረግባቸው የአሜሪካ የንግድ ሚኒስቴር ከኢትዮጵያ መንግስት ጋር እንዲነጋገር አመልክተናል ሲሉ አብራርተዋል። የተባበሩት አረብ ኤምሬትስ በአፍሪካ ሀገራት ግጭቶች እንዲባባሱ ለማድረጓ የአውሮፓ ህብረት ማዕቀብ ሊጥልባት ይገባል ሲል የጀርመን የጥናት ተቋም አስታወቀ። የተባበሩት አረብ ኤምሬትስ በሱዳን፣ በሊቢያ፣ በሶማሊያና ሌሎችም የአፍሪካ ሀገራት በሚካሄዱ ግጭቶች ውስጥ ጣልቃ በመግባት ቀጠናውን የሚያናጋ ሚና እየተጫወተች መሆኑን ታዋቂው ጀርመን የዓለም አቀፍና የደህንነት ጉዳዮች ጥናት ተቋም ባወጣው አዲስ ሪፖርት አስታውቋል። አቡዳቢ በግጭቶች ውስጥ የምታደርገውን ተሳትፎ በይፋ ብታስተባብልም በተግባር ግን ግጭት ባለባቸው ሀገራት ውስጥ ለታጣቂዎች እንዲሁም ለተለያዩ መንግስታት የምታደርገው የጦር መሳሪያና ከፋይናንስ ጋር የተያያዙ ድጋፎች ሰላምን እያራቀና ሰብአዊ ቀውሶችን እያባባሰ መሆኑን ሪፖርቱ አመልክቷል። በሱዳን እየተካሄደ ባለው ደም አፋሳሽ ጦርነት ኤምሬትስ ለጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ የፈጥኖ ደራሽ ኃይል የጦር መሳሪያና የሎጂስቲክስ ድጋፍ እንደምታደርግ ሪፖርቱ ይወነጅላል። ይህ ድጋፍ የሚከናወነው በሊቢያ፣ በቻድ፣ በኬንያ፣ በኡጋንዳና በሩዋንዳ በኩል በተዘረጉ ድብቅ አካሄዶች መሆኑ ተገልጿል። ሪፖርቱ በኢትዮጵያ ረገድ ኤምሬትስ የተከተለችው አካሄድ ከሌሎች ሀገራት የተለየ መሆኑን የሚገልጽ ሲሆን በዚህም በሊቢያና በሱዳን ከመንግስት ውጪ ያሉ አማጽያንን ደግፋለች የሚባል ቢሆንም በኢትዮጵያ ግን ለ2 ዓመታት በቆየው የሰሜኑ ጦርነት ላይ ለፌዴራል መንግስት ድጋፍ ማድረጓን ጠቅሷል። ከዚህ በተጨማሪም ኤምሬትስ ከኮሎምቢያና ከሌሎች ሀገራት ቅጥረኛ ተዋጊዎችን በመመልመልና በማሰልጠን ወደ ጦር ግንባር እንደምታሰማራና ከሱዳንና ከሌሎች የግጭት ቀጠናዎች በሚወጣ ህገወጥ የወርቅ ንግድና ኮንትሮባንድ ተጠቃሚ መሆኗን ሪፖርቱ ያትታል። የጀርመኑ የጥናት ተቋም የኤምሬትስ ድርጊት የአውሮፓን የንግድ መስመርና ቀጠናዊ ትስስር አደጋ ላይ እየጣለ መሆኑን በማስረዳትና ጀርመንና የአውሮፓ ህብረት እርምጃዎች እንዲወስዱ ምክረ ሀሳብ አቅርቧል። በዚህም የተባበሩት መንግስታት ድርጅትን የጦር መሳሪያ እገዳ በሚጥሱ የኤምሬትስ ተቋማት ላይ የፋይናንስ ማዕቀብ እንዲጣል፣ ለኤምሬትስ የሚሸጡ የጀርመንና የአውሮፓ የጦር መሳሪያዎች በሶስተኛ ሀገራት ግጭት ውስጥ ጥቅም ላይ እንዳይውሉ ጥብቅ ቁጥጥር እንዲደረግና ዲፕሎማሲያዊ ግንኙነትን መፈተሽና በመርህ ላይ አቋም መያዝ እንደሚያስፈልግ አሳስቧል። ኤምሬትስ የቀረበባትን ክስ ደጋግማ ብትክድም የጀርመን የጥናት ተቋም ግን ሀገሪቱ በመንግስታቱ ድርጅት ጭምር የሱዳን ግጭት ውስጥ ያላት ሚና ማስረጃ ተገኝቶበታል በማለት አቡዳቢ በተለይም በአፍሪካ ቀንድ ሰላም እንዳይሰፍን እንቅፋት መሆኗን ደምድሟል። አሜሪካ በሱዳን ጉዳይ የምትከተለውን ባለ 4 ነጥብ ፖሊሲ ይፋ አደረገች። የቀይ ባህር የትራንስፖርት እንቅስቃሴ ማስተጓጎል ቀይ መስመር መሆኑንም አስታውቃለች። የአሜሪካ መንግስት በሱዳን የውስጥ ቀውስና በአፍሪካ ቀንድ ጉዳዮች ላይ የሚከተለውን ባለ 4 ነጥብ የስትራቴጂ ፖሊሲ ይፋ ያደረገ ሲሆን በቀይ ባህር አካባቢ የሚደረገውን የባህር ላይ ትራንስፖርት እንቅስቃሴ ማስተጓጎል ለዋሽንግተን መጣስ የሌለበት ቀይ መስመር መሆኑን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ
የአረብና አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ከስካይ ኒውስ የዜና አውታር ጋር በነበራቸው ቆይታ ዋሽንግተን በቀጠናው ላይ ያላትን አዲስ ፖሊሲ በተመለከተ ገለጻ አድርገዋል። እንደ አማካሪው ገለጻ የአሜሪካ መንግስት በሱዳን ላይ የሚከተለው አዲሱ ፖሊሲ በአራት መሰረታዊ ስትራቴጂዎች ላይ የተገነባ ነው። በዚህም መሰረት የሰብአዊ መብትና የእርዳታ አቅርቦት ጉዳይ በፕሬዝደንቱ መመሪያዎች መሰረት በዝርዝሩ ከተቀመጡት ጉዳዮች መካከል ቀዳሚው ተግባር ሲሆን በአፍሪካ ቀንድ አካባቢ ቀጠናዊ መረጋጋትን ማረጋገጥ ደግሞ ሁለተኛው ስትራቴጂ ነው። በሶስተኛ ደረጃ የተቀመጠውና ዋሽንግተን ትልቅ ትኩረት የሰጠችው የቀይ ባህር የባህር ላይ ጉዞ ደህንነት ጥበቃ ሲሆን ይህንን ስትራቴጂካዊ የንግድ መስመር ማወክ ለፕሬዝዳንት ትራምፕ አስተዳደር ፍጹም የማይታለፍ ቀይ መስመር መሆኑን አማካሪው አስገንዝበዋል። በአራተኛ ደረጃ የተቀመጠው በአሜሪካ የአፍሪካ እዝ አማካኝነት በሶማሊያ፣ በሳህል ቀጠና፣ በናይጄሪያና በየመን የሚንቀሳቀሱ አሸባሪ ቡድኖችን በቁርጠኝነት መጋፈጥ የሚለው ነው። አማካሪው አክለውም የአሜሪካ አስተዳደር በሙስሊም ወንድማማቾች ስብስብ ላይ የወሰደውን የሽብርተኝነት ፍረጃ ውሳኔ የፕሬዝዳንት ትራምፕ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ታላቅ የዲፕሎማሲ ስኬት መሆኑን ጠቅሰዋል። ይህም በግብጽ፣ በዮርዳኖስ፣ በሊባኖስ እና በሱዳን ላይ ተግባራዊ የተደረገ ሲሆን ወደ ሌሎች ሀገራትም የማስፋት እቅድ እንዳለ ጠቁመዋል። ማሳድ ቡሎስ በሱዳን የሚደረጉ የሰላምና የሰብአዊ እርዳታ ጥረቶችን በሚያደናቅፉ አካላት ላይ ጥብቅ ማስጠንቀቂያ ያስተላለፉ ሲሆን አሜሪካ በማንኛውም ምቹ ጊዜ ጥቅም ላይ ሊውሉ የሚችሉ ሰፊ የማዕቀብ አማራጮች በእጇ እንደሚገኙ ገልጸዋል። በፖለቲካው ረገድ አሜሪካ ሁሉንም የሲቪል ማህበረሰብ ክፍሎች፣ የፖለቲካ ፓርቲዎችን፣ የሴቶችና የወጣቶች ስብስቦችን ያካተተ አጠቃላይ የሱዳን ብሔራዊ ውይይትን እንደምትደግፍ የገለጹት አማካሪው የዚህ ሂደት የመጨረሻ ግብ ሱዳንን ሙሉ በሙሉ ነፃ ወደሆነ የሲቪል መንግስት ሽግግር ማድረስ መሆኑን አጽንኦት ሰጥተዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።